እህትና ወንድም ኪንጎን አግተውት በገንዘብ እየተደራደሩበት ይገኛሉ። እኛ የፈለግነውን ያክል መጠን ገንዘብ ካልመጣልን ኩላሊትህን አውጥተን ነው የምንሸጠው ብለው ለደመቀ ሲነግሩት እባካችሁ ልቀቁኝ፣ እኔ ምንም እየሌለኝ መናጤ ድሃ እንደሆንሁ ታውቂያለሽ። አንቺ ገንዘብ ወዳድ የሆንሽው በዚህ ልክ በሰው ልጅ ነፍስ የምትጫወችው ለምንድን ነው ሲል ለቤዛ ነገረ። ይህንን አንተ ለኔ አትነግረኝም፣ ዝም በል። አሁን ደውልና ገንዘቡ በሰዓቱ ገቢ እንዲሆን አድርግ፣ ያለበለዚያ ኩላሊትህ ይወጣል፣ አርፈ ተቀመጥ እያለች ለሱ ነገረችው። ቀጥታ ወደ ደመቀ ጋር እንዲደወልና ደመቀን እንዲያወራው አደረጉ። ወንድሜ እባክህ ኩላሊቴን አውጥተውት ሊሸጡት ነው፣ ገንዘቡን ገቢ ካልሆነ ብለዋል እያለ ሲነግረው ለአንተ ብላ ቅምጥል የአባቷን ቤት አባቷ ያወረሰላትን ልትሸጠው ነው ትወጣለህ ብሎ ሲነግረው እንደዛማ መሆን የለበትም፣ ለኔ ተብሎ ቤቱ መሸጥ የለበትም ሲል ለኪንጎ ነገረው። እየወተተው ገንዘቡን ካላመጡ በቃ ኩላሊቱን ላወጣው ነው እያለ ሲጎትተው እባክህ እንደዚህማ አታድርግ፣ እሱ አንድ ነገር ከሆነ እኔ እንዳገቱ ከታወቀ በእኔ ላይ ከባድ ነገር ነው የሚወሰድብኝ ብላ ለወንድሟ ስትነግረው አንቺ ለምን ትፈሪያለሽ? ምንስ አስፈራሽ? በስልክ ምንስ አስደነገጠሽ? ብሎ ለቤዛ ተንኮለኛ ነገረ። ወይዘሮ እታለም ወደ ዴቭ ክላስ ስትገባ አደይና ዴቭ ምግብ እየበሉ አልጋው ላይ ከቻለች። አደይ መተሻል እንዴ ልጄ እንዴት ነሽ ብላ ሰላምቷን ታቀረበች በኋላ እኔ እንኳን ወደዚህ ክላስ እየመጣሁት ሊዱ መታለች ብለውኝ ሊዱን ሰላም እልላት ነበረ። ምን ነው ሊሊ ጠፋች፣ ሊሊን ሰላም በይልኝ፣ አመጭም አትጠይቂም ወይ ብለሽ ጠይቂልኝ ብላ ስትነግራት አሁን እኔ ወደ ቤት መሄድ አለብኝ ብላ አደይ ሄደች። ዴቭ ቆይ አብረን እንሄዳለን ሲላት እታች ደረጁ ላይ እጠብቅሃለሁ ዴቭ አለችው። ወይዘሮ ታለም ወደ ዴቭ ጠጋ ብላ አልጋውን ደገፍ አለ። ዴቭ ከአደይ ጋር በዚህ መልክ መቀራረቡ ለምን አስፈለገ? በጣም እየተቀራረባችሁ ነው እኮ ስትል ለዴቭ ነገረችው። አዎ ታለም አደይ በጣም መልካምና ጥሩ ሴት ናት ብሎ ስለ አደይ መልካምና ጥሩ ሲነግራት አዎ አውቃለሁ አደይ መልካም ጥሩ ሴት ናት፣ እኔም አውቃለሁ፣ ግን ሴትና ወንድ በስልክ መቀራረቡ ጥሩ አይደለም ስትል ለዴቭ ነገረችው። ዴቭም እውነቱን ፍርጥ አድርጎ ለወይዘሮ ታለም ሊናገር አደይኮ የኔ ብሎ ሲጀምር ድንገት ወደዛ ክፍል ሩታ እከቻለች። ሩታ ዴቭ ተነስ፣ ይዘኸኝ ውጣ ወደ ውጪ፣ ይሄ ቤት ደብሮኛል ስትል ለዴቭ ነገረችው። ቅምጥል የአባቴ ቤት መሸጥ አለበት፣ ኪንጎ ካለበት ሲቃይ መውጣት አለበት ብላ ለባቡሬ ነገረችው። ባቡሬማ እንዴት ተደርጎ ነው አባባ ትላንትና አረፈ፣ እሱ ያወረሰሽን ቤት ደግሞ እንዴት ባንዴ ማጣት ትፈልጊያለሽ? ለምን እንደዚህ ይሆናል ብሎ ለሷ ነገራት። የተደወለለት ደመቀ የተጠየቀው ገንዘብ ቀላል አይደለም፣ ደግሞ ምን ይደረግ ብሎ ሲነግረው አሁን እኔ ተፍ ተፍ ልበል፣ መቀመጥ የዝህ ጥሩ አይደለም ብሎ ደመቀ ተነሳ። ባቡሬም እኔም ልከተልህ ብሎ አብሮ ወጡ። ውጭ ላይ የምታውቀውና አንተ የምትጠረጥረው ሰው ይህንን ድርጊት ማን ሊፈጽመው ይችላል ብለህ የምትገምተውና የምትጠረጥረው ሰው አለ ወይ ብሎ ለኪንጎ ሲነግረው ያው ከአሁን በፊት ያች ተንኮለኛ ሮማንንና አደይን አግታ የነበረችው ቤዛ ናት፣ አሁንም የምጠረጥራት እሷ ናት ብሎ ለባቡሬ ሲነግረው ደንግጦ ቤዛን ለመፈለግ ቆርጠው ተነስተዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 136
በገንዘብ ተደራድረው ገጠር ሄዳችኋል፣ ገንዘብ አላችሁ፣ ተቀብላችኋል ከአደይ አባት የመሬት ድርሻችሁን ተቀብላችኋል እና ያን ገንዘብ ደግሞ እኛ ያለ ድካም እኔው ልውሰደው ያለችው ቤዛ ኪንጎን አግተዋል። ኪንጎም ደግሞ እኔ 10 ሳንቲም የሌለኝ መናጢ ድሃ ነኝ፣ ታውቂኛለሽ፣ የማርፍበትንም ቤት ታውቂያለሽ። ቆይ አንቺ በዚህ ልክ ክፋት ምን ጥሩ ነገር እየሰራሽ መሰለሽ? እንደገና ደግሞ ምን ያህል ገንዘብ ይህን ያህልስ ለምን ገንዘብ ትወጃለሽ? በሰው ልጅ ነፍስ ለምን ትጫወቻለሽ? ቢላትም እኔ ለሰው ልጅ ነፍስ የምጨነቅ መሰለ ሆይ? አሁን ቶሎ ለደመቀ ደውልና ገንዘቡን ያስተላልፍ፣ ያለበለዚያ ኩላሊትህን አውጥተን እንሸጠዋለን በማለት ለሱ ነገረችው። እባክህ ተወኝ፣ እውነት ኩላሊቴ ልታወጡብኝ ነው እባካችሁ እያለ ቢለምናቸውም ወንድምየው ደግሞ እሱን እየጎተተው ነው። እባክህ እንደሱ አታድርግ፣ የነገር እውነቱ ከወጣና እኔ እንደሆንኩኝ ከታወቀ በእኔ ላይ ከባድ ነገር ነው እርምጃ የሚወሰድብኝ ብላ ለወንድሟ ስትነግረው ምን ያንቦቀቡቅሻል? ምንስ ያስፈራሻል? ሲል ለቤዛ ነግሯታ ወደ ደመቀ ጋር እንዲያነጋግር ተደረገ። በወንድምየው ስልክ እባክህ ገንዘቡ ካልገባ ወንድሜ ኩላሊቴን ሊያወጡብኝ ነው ደመቀ ሲል ኪንጎ ለደመቀ ነገረው። አሁን ቅምጥል የአባቷን ቤት ልትሸጠው ነው ትወጣለህ እያለው ለሱ ሲነግረው በጭራሽ ለኔ ተብሎ የአባቷን ንብረት ማጣት የለበትም ሲል መልሶለታል። ስልኩን ጥርቅም አደረጉት። ቅምጥል ወደ ወንድሟ ጋር ሄዳ ቤቱ መሸጥ እንዳለበት ለባቡሬ ስትነግረው ባቡሬ ደግሞ አባትሽን አተሻል፣ አሁን ለፍቅረኛሽ ደግሞ አባትሽ ያወረሰሽን ንብረትሽን እንዴት ትሸጫለሽ? የነገ ህይወትሽ አይታወቅም ሲሉ የባቡሬ እናትም ለቅምጥል መክሯታ። የዴቭና የአደይን ህይወት ለማበላሸት ሊዱ ወደዛ ቤት ተመልሳ መታለች። ከቲና ጋር ስራቸውን እየሰሩ ነው። ዴቭና አደይ ወደ ውጪ በወጡበት ሰዓትም አደይን ለብቻዋ ማናገር እፈልጋለሁ ስትል እኔና እሷ እያለን የምታወሪያትን ነገር በይ አውሪያት፣ ለብቻዋ ምን ልታወሪያት አስበሽ ነው ሊዱ ብሎ ሊዱን አስጠንቅቋታል። ስለ አደይ መጥፎነትና ወንድሜን እያስቸገረችውም ነው በማለት ለማለያየት አስባለ። ዴቭ ደግሞ ይህ የኔ ውሳኔ ነው አንቺ ምን አገባሽ ብሎ እህቱን ተቆጥቷት፣ ቲና እቀበጧም አንቺ ደረጃሽን ብታውቂ ጥሩ ነው፣ ለምን ከሱ ጋር ትሆኛለሽ ስትል ለአደይ ነገረቻት። አደይ ስለኔና ስለ ዴቭ ምን አገባችሁ እናንተ፣ ይህ የኛ ውሳኔ ነው ስትል ስትመልስላቸው ሁለቱ ተንጨርጭሯል። ባቡሬን እንዳየችው የወደደችው ሊዱ ወደ ለምለም ጋር ሄዳ አደይን ለማግኘት ስትል በሩን እየከፈተላት ባቡሬ ነበር። ይሄ ደግሞ የጥቁር ቆንጆ ወንዳ ወንድ ማን ነው? እንዴት አባቱ ነው የሚያምረው አለች ለቲና ስትነግራት፣ አረ ረጋበይ ብላ እንድትረጋጋ አድርጋታለች። እየተንጦለጦለች ወደ ሊሊ ቤት ገባች። አሁን ከዚህ ቤት የወጣው ቆንጅየው ልጅ እንዴት አባቱ ነው የሚያምረው እያለች ሊሊን ሰላም ካለቻት በኋላ እስኪ ተረጋጊ፣ እዚህ ለምንድን ነው የመጣሹ ብላ ስትነግራት በዴቭና አደይን ብዬ ነው ስትላት፣ በዴቭና በአደይ መካከል ለመግባት ያሰብሽው ነገር እንደማይሳካልሽ ታውቂያለሽ፣ አርፈሽ ተቀመጪ፣ በእነሱ ህይወት መካከል አንቺ ጣልቃ አትግቢ ስትል ሊሊ መክራታለች። የቆንጆውን እንደገና ቆንጆ ነው ብላ ያሞገሰችው ልጅ ስሙን እየጠራች ስታሞጋግሰውና ቢኪ ብላ ስትል ቢኪ ነው ስሙ፣ እንዴት ነው የሚያምረው ስትላት ሊል የምትወደው የለ ፍቅሯን አልገለጸችውም። በባለፈው ፍቅረኛዋ ልቧ ስለተሰበረ እንዲለያት የማትፈልገውን ባቡሬን ደግሞ ሊዱ ትላንት መታ ቆንጆ ነው እንዴት አባቱ ነው የሚያምረው እያለች የእሱን ስም ስትጠራ በጣም ከፍቷታል። የባቡሬ ናት ተገርመው ጉንጫቸውን ይዘው የአሁኑስ ይገርማ ደግሞ በእናንተ ብሷል ዘንድሮ አሉ። እውነታቸው ነው።
ከሴት ወንዱ ስለበዛ በጣም ተገርሟል። ከዛ ቤትቸው ብላ ወጣች። ቤዛ ስትንጦለጦልና በአካባቢው ስትመላለስ ደግሞ እሷን ፍለጋ የወጡት ባቡሬ እንዲሁም ኪንጎና ቅምጥል የት ነው ያደረግሽው? እውነት አንቺ ነሽ ያገትሽው? ብለው እሷን ሴት አድርገው አንቋታል። እኔ ምንም የማውቀው ጉዳይ የለም፣ እኔን እንዴት ትጠረጥሩኛላችሁ? እያለች እየተርበተበተች ቅምጥል እውነቱን ተናገሬ ያለበለዚያ ሲጣርጌ ነው የምገልሽ ስትል አዎ ብላ ተንፍሳለች። ቲና ቀበጧ ጋር ደውላ አንቺ ደግሞ አምልጦሽ ስለኔ እንዳታውሪ ተጠንቀቂ ብላ ቤዛ አስጠንቅቃታለች። ወደ ቤት እንመለስ ስትል ሊዱ ለቲና ነገረቻት። ወደዚህ ቤት ያች ልጅ እንዳትመጣ አይኗን እንዳላይ ሊዲያም ከቲና ጋር እንዳትውል ብላ ወይዘሮ እታለም አስጠንቅቃለች። ቀበጧ ወደዛ ቤት አብራ ገብታ ሊዱ እንደተቀመጠች ስልክ ተደወለ። የቤዛ ስልክ። ያን ስልክ ደግሞ ቲና ናት የያዘችው። ስለ ቤዛ የምትፈለገው ልጅ ጠንቅቃ ስለምታውቅ እውነቱን እንድትነግሪኝ እፈልጋለሁ። አንቺ ከኔ ምስጢር መደበቅ ጀምረሻል። ስለ ኪንጎ የምታውቂው ነገር አለ ወይ? እውነቱን ተናገሪ እያለች ሊዱ ቲናን ብታፋጥጣትም እኔ ምንም የማውቀው ጉዳይ የለም፣ እኔ ከናንተ ለምን እሸሽጋለሁ? አላውቅም ስትል ክዳችኋለች። የሊዱን መንጣት ደግሞ ድንገት ያስደነገጠው ደመቀ ባቡሬም አብሮ ነበርና እሷ ባቡሬን እንዳየችው ብትደነግጥም ደግሞ እሷን እያያት ከአሁን በፊት ያውቃታልና እንዴት መጣሽ ሊዱ ብሎ እሷን ሰላም ብሏታል። የደመቀ እንደገና እሷን ማግኘት ጥሩ ሆኖ ያቺ እሷን ፍለጋ ደግሞ የተመጣችው ቲና ቀበጧ ሁለቱ አብረው ወደ ደመቀ ጋር ቆመው እያወሩ ነበር። እናንተ ሁለታችሁም አላየንም ብላችሁ ከካዳችሁኝ ከእናንተ ጋር እኔ ምን ጊዜን አቃጠለኝ ብሎ ሁለቱን ትቷቸው ሄዷል። በመጨረሻ እውነቱ እንግዲህ ጥያቄ የምትጠየቀው ልጅ ያቺ ቲና ትሆናለች። ሊዱ ጠርጥራለች። እቤት ደብሮኛል፣ ስራዋንም ሮማን ጨርሳለይ፣ ከተማውንም ስለማታውቀው ወደ ውጭ ይዣት ወጥቼ ላዝናናት ስትል ሩታ ለወይዘሮ አለም ስትነግራት አንቺ እናትሽም እንዳንቹ መልካም ነበረ፣ በይ ስራ ከጨረሰች ጎሽ የኔ ልጅ ይዘሻት ውጪ ብላ ግንባሯን ስማታለይ። ወይዘሮ እታለም ደስ ብሏታል። አሸናፊ ሮማኔን አደራሽን ጠብቂልኝ ሩታዬ ሲል ለሩታ ነገራት። እነሱም ወደ ውጪ ጥሩ ጊዜ ለማሳለፍ ስለተፈቀደላቸው ሄደው ሮማን ደግሞ ሩታን እየጠየቀቻት ነው። እዚህ ቤት ምን ትሰሪያለሽ? ወላጅ የለሽም ወይ ብላ ስትነግራት እኔ ያለ ፕሮግራም ያለ ቅድ ነው የተወለድኩት። እናትና አባቴ አንድ ጋር አይኖሩም። ያሳደገችኝ እታለም ወይንም እማዬ ናት። የፍቅር አመል ከልጅነቷም ጀምሮ የታወቀ ነው ሮማን ስትል ለሮማን ነግራታል። ትወጂዋለሽ ታፈቅሪዋለሽ ስትል ስለ አሹም አንስታባታለች። አረ እዚህ ሰው ፊት መካከል እንዲህ አይነት ጥያቄ ለምን አስፈለገ እያለች ሮማን እየተሽኮረመመች ነበር። ጥበቃው አሸናፊ ብቻዬን ደበረኝ ብሎ እየተከዘ በኋላ ለምን ከነሱ ጋር አልሄድክም ብላ ፈቅዳለት ወደ እነሱ ጋርም ሄዶ አሪፍ ጊዜ ለማሳለፍ ተፈቅዶለታል። ያቺ ቤዛ ተንኮለኛ በእነደመቀና በባቡሬ እጅ ገብታ እውነቱን እንድትናዘዝ አድርጓታል። እሷም ፈርታ እየተርበተበተች ለጓደኛዋም እንድትጠነቀቅ አድርጋባታለች። ስልክ ስታወራ የሰማቻትም ጓደኛዋ ከኔ ተደብቀሽ ስልክ እያወራሽ ነበር፣ ስለምንድን ነበር የምታውሪው? እውነቱን እንድትነግሪኝ እፈልጋለሁ ብላ እያፋጠጠቻት የዛሬው ክፍል ያበቃል ማለት ነው ቤተሰብ